ናችሁ ዩቲዩብ ቤተሰቦቼ? ዛሬ ኦንላይን ስራ አንተ የምትሰራውን ስራ አሳየን ያላችሁ በጣም ብዙ ሰው ዲን ትመጣላችሁ እና እሱን ግልጽ ላድርግላችሁ ያላችሁ ምን ማድረግ እንዳለባችሁ፣ ዜሮ የሆናችሁ ብር የሌላችሁ ምን ማድረግ እንዳለባችሁ፣ ከምን ገዝታችሁ ምን ላይ መሸጥ እንዳለባችሁ፣ ከየትኛው አፕሊኬሽን የተሻለ ነው የሚለውን ነገር አንድ ባንድ አሳያችሁ። እስከ መጨረሻው ድረስ ቪዲዮውን እዩት። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን ጀምሩት። ጂጂ፣ ኮረጆ፣ መርካቶ፣ አፍሮታይ የሚባሉ አፕሊኬሽኖች አሉና ከነሱ እቃ ገዝተን እንዴት ለህዝብ መሸጥ እንችላለን የሚለውን ነገር ነው ዛሬ የምናየው። እኔ የምሰራቸው ስራዎች ማለት ነው። እንደ አዲስ ልጀምረው እሱ ነገር እንዴት ነው የሚጀመረው፣ በዜሮ ተነስታችሁ እንዴት መስራት ትችላላችሁ የሚለውን ነገር ነው ዛሬ የምናየው። ከመጀመሪያው ልነሳላችሁ። ጂጂ ብዙ አለ። ጂጂ ኢትዮጵያ አለ፣ ጂጂ ናይጄሪያ፣ ጂጂ ኬንያ ስላለ ጂጂ ኢትዮጵያ በሉት። አሁን የምናየው ጂጂ ይሆናል ማለት ነው። ጂጂ መጀመሪያ ስንከፍተው የሚያመጣልኝ ኢንተርፌሱ ይሄን ይመስላል። ሁሉም ነገር አለ፣ ከቤት እስከ መኪና ድረስ ሁሉም ነገር አለላችሁ። ሪፔር የምታረጉ ልጆች፣ ፕሪንተር ምናምን የምትፈልጉ ሰዎች ሁሉም ነገር አለ። አሁን እየገባን እያንዳንዱን እናያለን ማለት ነው። ከአንደኛው ላይ ማለት ላይክ አሁን የሶስቱም እንትናቸው አንድ አይነት አይደለም። ፕራይስ የሚፖሰተው ፕራይስ አንድ አይነት አይደለም። በእርግጠኝነት የምነግራችሁ ነገር ከ1000 እስከ 3000 4000 ብር ዲፈረንስ አለው እያንዳንዳቸው አፕሊኬሽን ማለት ነው። ይሄ አሁን ከጂጂ የምናየው ዘንድ ደግሞ ሌላ አፕሊኬሽን ላይ የምናያቸው የተለያየ ፕራይስ ነው። ከአንደኛው ላይ ገዝተን አንደኛው ላይ እንሸጣለን ማለት ነው። አንዳንዶች እንትን ናቸው ላይክ ፕራይቬት ናቸው ማለት አውርዳችሁ ሌላ ላይ መፖስት ሊከላከላችሁ ይችላል። ስልካቸውን ትደውላቸውና ቴሌግራም ላይ ያስልካችሁ ከቴሌግራም አወርዳችሁ ሌላ አፕሊኬሽን ላይ ፖስት ታደርጉታላችሁ ማለት ነው። አሁን ቀጥታ እዚህ ጋር እንገባ። ሙሉ ይሄ ልክ ሌሎችን እናያለን ማለት ነው። ከሎሽን ጀምሮ ሁሉም ነገር አለ። ልብስም አለ እዚህ ጋር የወንድ ባግም አለ፣ ቤልትም አለ፣ ሁሉም ነገር አለ። አሁን እስኪ ስልክና ላፕቶፕ እናያለን ማለት ነው። ቤትም አለ፣ ባይዘዌ ቤት የሚሸጥም የሚከራይም አለ እዚህ ጋር። አሁን ሞባይል ፎን እንለዋለን። ሞባይል ፎን ስንመርጠው እንደዚህ ስንለው አትዘቶፕ የሚያመጣብን በጣም የተከፈለባቸው ነው። መክፈልም አለመክፈል የምንችሉበት ስላለ ማለት ነው። እዚህ ጋር የተከፈለበት ስለሆነ እንትን እንላለን፣ ሴሌክት እና ፊልተር እናደርገዋለን። አሁን አይፎን አፕል ሴሌክት አደረግ። አሁንም ስናደርገው ምንድን ነው ያመጣብን? ኦቨር ነው ያመጣብን። እዚህ ላይ ምን እናደርጋለን ማለት ነው? እንቀንሰዋለን ሊሚቱን። ሚኒመም 10,000 ብር፣ ማክሲመም ደግሞ 20,000 ብር እንለዋለን። ከዛ ስቶሬጅን መምረጥ እንችላለን፣ ራም መምረጥ እንችላለን። ከለርም እንደዛው እናደርግና ሾው ነው የምንለው። ሾው ስንለው ይኸው የሚቀንሱትን እኛ በፈለግን በፕሬስ ያመጣል ማለት ነው። 19,000 18,000 አለ። አሁን እዚህ ጋር ሜሴጅ መላክ ትችላላችሁ። አንዳንድ ደግሞ ስልክ መደወል ትችላላችሁ። ኮል ትሉታላችሁ ማለት ነው። ስልክ ያወጣላችኋል። ይሄ ፕራይቬት ስለሆነ ነው ኮል ያላልኩት። እዚህ ጋር ምንድን ነው ሊሚታችንን መቀነስም እንችላለን። ለምሳሌ ሚኒመም 10,000 አይደለም 5,000 ብር ማለት እንችላለን። 5,000 ብር ብለን ሾው እንለዋለን። ያኛውን ደግሞ ማክሲመም ደግሞ 11,000 ብር እንለውና ሾው እንለዋለን ማለት ነው። ከ5,000 እስከ 11,000 ብር ያለ አይፎን ስልክ 64 ጂቢ 32 ጂቢ እሱ የፈለጋችሁትን ነገር 128 ጂቢ እንትን ማለት ትችላላችሁ። የእናንተ ምርጫ ነው እሱ። አሁን ከ5,000 እስከ 11,000 ስንበየው ዝርዝር አመጣልን ማለት ነው። አሁን ሳምሰንግ ነው ያልነው አክቹሊ። አዲስ የተፖሰተ ካለው ወይም ደግሞ ሚኒመም ፕራይስ ካለው 5,000 ብር ያያችሁ ነው። ከ5,000 ጀምሮ ወደ ላይ ከፍ እያለ ይሄዳል ማለት እስከ 11,000 ብር ድረስ ሊሚት ያደርግ ነው። ኢንፊኒክስ እንለዋለን፣ ቴክኖ እንለዋለን። እንደዚህ እያደረግን ከላይ ያሉት እነዚህ ብራንዶችን እዚህ ጋር ትመርጣላችሁ ማለት ነው። አፕልም ስንለው አፕል እያመጣልን ነው። ሳምሰንግም ስንለው ሳምሰንግ እያመጣልን ማለት ነው። ማለት አሁን የጻፍ ነው ሊሚቱ ከ5,000 እስከ 11,000 ስለሆነ ነው። ሌላው ነገር ደግሞ ምንድነው ላፕቶፕ ነው። እዚህ ጋር ብዙ እንትኖች አሉ። ላፕቶፕ እናያለን ማለት ነው። ላፕቶፕ ጋር ስንገባ አሁንም ይኸው ዘቶፕ የሚያመጣው የተከፈለበት ስለሆነ 649,500 ብር የሚል ላፕቶፕ አለ። ያው ይህንንም ፊልተር እናደርግና ሊሚት እናደርግበታለን። ከ15,000 ብር ስንት እንበለው? ከ15 እስከ 50,000 ብር እንበለው። እንደዛ እንለዋለን። አሁን ይኸው ከ15,000 እስከ 50,000 ብር ይኸው የሚያመጣልን ማለት ነው። ይዋቸው 26 ያለ 37,000 48,000 ብር አለ። እናንተ ትመርጡና እዚህ ጋር ኮል ነው የምትሉት። ቀጥታ ወደ ሰውየው ነው እንትን የሚላችሁ የሚያስደውላችሁ ማለት ነው።
በጣም ቀላል ነው። 37,000 ከፍላችሁ 37,000 ምናምን ትሉታላችሁ። ዲስክቶፕም አላችሁ እዛው ጋር። ሌላው ምንድነው ሴል ነው። እንዴት እንሸጣለን ነው። ሴል ብለን እንገባለን እዚህ ጋር። ከዛ ካታጎሪ እንመርጣለን። ምንድነው የምንሸጠው እቃ የሚለው ማለት ነው። እሱን ስንመርጥ አሁን ለምሳሌ በሞባይል እንየውና ሞባይል ፎን እንበለው። እዚህ ጋር ፎቶ 3 መሰለኝ አይ ቲንክ 3 ታስገባላችሁ። ከዛ ደግሞ ያላችሁበትን ቦታ አድሬስ ትመርጣላችሁ። እኔ አዲስ አበባ ቦሌ ያልኩት ዩዝድ ከሆነ ዩዝድ፣ ክራክ አለው ክራክ የለው ምናምን ሁሉንም ነገር ያስመርጣችኋል። ስልካችሁ ሞዴሉ ምንድነው አይፎን፣ ሳምሰንግ ያመጣላችኋል። እኔ አይፎን አልኩት ዩዝድ ነው አልኩት። ከዛ ክራክ አለው የለውም እያለ ምናምን ያመጣላችኋል። ይሄን ትሞልታላችሁ፣ ዲስክሪፕሽን ትጽፋላችሁ። ከዛ ደግሞ ኤክስቼንጅ ትፈልጋላችሁ አትፈልጉም ነው። አንፈልጉም ትሉታላችሁ። አሁን ቀጥታ ባጭር ላሳያችሁና ፕራይስ ደግሞ ራሳችሁ የፈለጋችሁን ፕራይስ ታስገባላችሁ። ዴሊቨሪ ካላችሁ ዴሊቨሪ ያለን ትሉታላችሁ ማለት ነው። ምንድነው አሁን መጨረሻ ላይ ነው ላሳያችሁ የምፈልገው። እዚህ ጋር ለተባቀር አዘዙ 231 ብርና ለወር 2500 ብር ትከፍላላችሁ ይሄን የሚላችሁ ይጠይቃችኋል። አይ እኛ አንፈልግም ፊ ነው የምንፈልገው ስትሉት የመጀመሪያው ነች ኖ ፕሮሞ ፊ ትሉታላችሁ ማለት ነው። ሴት ትሉትና ፖስት ማድረግ ነው በቃ አለቀ። ሲምፕል። ሰው አይቶ ይደውላችኋል ማለት ነው። ቀጣይ ምንድነው ማርኬት ፕሌስ እናያለን ማለት ነው። ቪዲዮ እንዳይረዝም ነው በጣም የፈጠንኩኝ። ማርኬት ፕሌስ ቀላል ነው። ማርኬት ፕሌስ ሁላችሁም ታውቁታላችሁ። ኤፍቢ ላይ ማርኬት ፕሌስ ይቺ ማለት ነው። ማርኬት ፕሌስ ትገቡና ፊልተር አድርጋችሁ ስልክ ስትሉት እዚህ ጋር መሆን አት ዘ ቶፕ ነው የሚያመጣባችሁ። ከፍ ያሉት ሊሆን ስለሚችል የምትፈልጉትን እቃ ብቻ እናንተ ሰርች ታደርጉታላችሁ። ለምሳሌ የሆነ ሰንበዲ ኦርደር አድርጓችሁ ከሆነ እዚህ ጋር ለምሳሌ አይፎን 13 ብለን ሰርች እናደርጋለን ማለት ነው። አይፎን 13 ስንለው የሚያመጣልን አይፎን 13 ብቻ ነው፣ ሌላ ስልክ አያመጣብንም። ስለዚህ እንደዚህ ፊልተር ታደርጉትና ከላይ የሚስማማችሁን ስልክ ትገዛላችሁ ማለት ነው። ከዚህ ጋር ከገዛችሁ በቃ በግልጽ የምነግራችሁ ነገር ከማርኬት ፕሌስ ላይ ከገዛችሁ ጂጂ ላይ ሽጡት፣ ከጂጂ ላይ ከገዛችሁ ደግሞ ማርኬት ፕሌስ ላይ ሽጡት። ምንም ዋጋቸው የተለያየ ነው፣ በፍጹም የሚገናኝ ነገር አይደለም። ሌላ ደግሞ ምንድነው ጋሪ አለ። አሁን ጋሪ በጣም ፕራይቬት ስለሆነ እንጂ ይሄ አፍሮታይ ማነው ጋሪ ተብሏል አክቹሊ አሁን መሰለኝ። እሱ ነው በቃ ሞር እንትን ሊያሰራችሁ የሚችለው ማለት ባዶ ከሆናችሁ ማለት ነው። ብር ከሌላችሁ ሊያሰራችሁ የሚችለው አፍሮታይ ነው በቃ አለቀ። ጋሪ ማለት ነው። ሶሪ በድሮ ስሙ እየጠሩት ነው። ጋሪ ነው በጣም የሚያበላችሁ። እዛ ጋር ብዙ ነጋዴዎች ነው ያሉት እና በቅናሽ ነው የሚሸጡላችሁ። ጂጂ ላይ ብሸጡት፣ ጂጂ ላይ ፖስት ብታደርጉት በእርግጠኝነት የምነግራችሁ ነገር 5,000 ብር 4,000 ብር ምናምን ትይዛላችሁ ከአንድ ስልክ። አሁን ወደ ቀጥታ ወደ ጋሪ እንሄዳለን። አይ ሆፕ ይሄ ማርኬት ፕሌስን ታውቁታላችሁ ብዬ ነው። አፕ ስቶር ላይ ገብታችሁ ጋሪ ኢትዮጵያ ያመጣላችኋል። ጋሪ ኢትዮጵያ እቺ ጋሪ ሰማያዊ እንትኗ ማለት ነው። እሷን እኔ መጀመሪያም ስላወረድኩት ነው። እሱን ታወሩታላችሁ። ኢሜል ምናምን አስገቡላችኋል፣ ስልክ ቁጥር ታስገባላችሁ ምናምን ነገር ያላችሁበት ቦታ ይጠይቃችኋል። ኔክስት ብላችሁ ታሳልፉታላችሁ ማለት ቬሪፊኬሽን በስልካችሁ ይልካል። ቀጥታ መግባት ነው። ስልክ ምናምን ከሆነ አዝራይተን ምናምን፣ ከዛ ኤሌክትሮኒክስ፣ ከዛ ሞባይል ፎን ብላችሁ ነው የምትገቡት። ሴልፎን ነው ሴልፎን ብላችሁ ትገባላችሁ ማለት ነው ወደ ውስጥ። ከዛ ብር አስገቡ ይላችኋል። ታይትል እና ዲስክሪፕሽን ዘን ፖስት ትሉታላችሁ። ይሄ አንድ እንትን የምላችሁ ነገር 5 ብር ይጠይቃል። እሺ ፖስት ለማድረግ አንድ ስልክ ፖስት ለማድረግ 5 ብር። ፍሬሽ ከሆናችሁ አይ ቲንክ ረስቶት መሰለኝ እንጂ 2 ወይም 3 እንትን ይላችኋል ማለት በነፃ ያስፖስታችኋል። ከዛ በኋላ ግን 5 ብር ይጠይቃችኋል። ግን በጣም ጸዴ ነው በቃ። በዜሮ ከሆነ ምንም ኢንሻል ከሌላችሁ ግን በቃ አፕሊኬሽኑን ዳውንሎድ አድርጉት። አትሊስት ይሄ ጋሪ የሚለውን አፕሊኬሽን አውርዱት። እኔ እንትን ፕሮሞሽን እየሰሩላችሁ አይደለም ባይዘው ማለት ነው የምሰራው ስራ ነው የነገርኳችሁ ያለሁት። አፍሮ ላይ ስልክ ታያላችሁ፣ እዛ ጋር ፖስት ታደርጋላችሁ። ብር የሌላችሁ ልጆች በጣም አሪፍ ነው። 1000 አትሊስት በወር ባይዘው ይሄ ጎን ለጎን ከስራ ጎን ለጎን ልትሰሩት የምትችሉት ነገር ነው ማለት ላይክ ቁጭ ብላችሁ ነው ቤታችሁ ነው የምታዩት። ዲል የምታደርጉት ደውላችሁ ነው በስልካችሁ ነው። ሁለቶችን ብቻ ጆይን ለማድረግ ብቻ ነው የምትሄዱት እና እሱ ደግሞ ስራ እንዲኖራችሁ 11 ሰዓት ለምሳሌ ስራ የምትወጡ ከሆነ 12 ሰዓት በዚህ ሰዓት በዚህ ቦታ እንገናኝ ትላላችሁ፣ ታገኙታላችሁ። በቃ ኖርማል ነው። በጣም ቀላል ነገር ነው። የሚካበር ነገር አይደለም። ታገናኛላችሁ፣ ሁለቶችን ትነግሩታላችሁ። መጀመሪያ የምትገዙት ልጅ ለምሳሌ 5,000 ብር ብላችሁ ለዛኛው 6,000 ብር ካላችሁት እኔ ለሰው ይሸጠው ነው ሰርድ ፐርሰን ነኝ እኔ ሊሸጥ ነው። 5,000 ብር ከልጁ ጋር የተባልኩት 5,000 ብር ነው። ለአንተ ግን 6,000 ብር ብዬ ያመጣሁት። አንተን መገዛ 5,000 ብር ነው፣ ልጁን ግን 6,000 ብር ብዬ ያመጣሁት። 1,000 ብር ትልክልኛለህ።
የምር ሲሪየስ ማለት ነው 30 ሺህ ብር 40 ሺህ ብር 50 ሺህ ብር አካውንታችሁ ላይ ተቀምጦ ብሩን ባንክ አታስቀምጡት እኮ በወሩ እኮ 50 እና 100 ብር እኮ የሚወርድላችሁ። የምር it is useless። እቃ ግዙበት። እዚህ ጋሪ ላይ እየገዛችሁ እቃ ግዙ። እግዚአብሔርን እቃ ግዙ ጋሪ ላይ። ከዛ ማርኬት ፕሌስ ላይ ፖስት አድርጉት። 100% ነው የምላችሁ 2003 የራሳችሁ ይሄን ያክል 40 ሺህ ብር ምናምን ካላችሁ 5 ስልክ ብትይዙበት በ8 ሺህ ብር 40 ሺህ ብሩ 5 ስልክ ብትይዙበት በ5 ሺህ ብር ማነው ከ5 እስከ 8 ሺህ ብር ገዝታችሁ ባበሬጅ ብትይዙበት 100% ለ2 ሺህ ብር ታተርፋላችሁ። 5 ስልክ ለ2 ሺህ ብር ብታተርፉ ስንት ብር ነው? 10 ሺህ ብር አይደል? እነዛን ስልኮች በ2 ሳምንት ብትሸጧቸው 10 ሺህ ብር በ2 ሳምንት ትሰራችሁ። ሶ በአንድ ወር 20 ሺህ ብር ሰራችሁ ማለት ነው። እና 100% ግዙ፣ እንዳትጨበረበሩ። እንዳልኳችሁ ሃይ ኮፒ እንዳይኖረው አይሚ ቼክ አድርጉ። ጉግል እየከፈታችሁ ማለት ነው። ዳታችሁን ኦን አድርጋችሁ ጉግል ቼክ አድርጉ። የማታውቁ ልጆች አብዛኞቻችሁ ታውቃላችሁ። 100% ኮከብ መሰላል 06 መሰላል ብላችሁ የመጣላችሁ አይሚና ጉግል ላይ ያንን የመጣላችሁን ቁጥር ጉግል ላይ ሂዳችሁ ፔስት ታረጉታላችሁ ቁጥሩን ማለት ነው። ሶ እሱ ቁጥር ሞዴሉን ስንት ጂቢ እንደሆነ ምናምን ያመጣላችኋል ጉግል ላይ። ሶ ያ ያመጣላችሁ ብራንድ ኔሙ፣ ስቶሬጁ፣ ራሙ ተመሳሳይ ነው ወይ እዚህ ጋር ካለው ስልክ ጋር ቼክ እንድታረጉት። በቃ አለቀ። ዛት ሴት ምንም እንትን የለውም። አይፎን ስትገዙ ደግሞ አይፎን ስልኮች ምናምን የምትገዙ ከሆነ ደግሞ ማወቅ ያለባችሁ ባይፓስ የተደረገ እንዳይሆን። ምክንያቱም ባይፓስ ከተደረገ ፎርማት ብታረጉት መልሶ ሉክ ነው የሚሆነው። ሶ እሱን ተጠንቀቁ። ያሳያችኋል። እሱ ቀላል ነገር ነው። ያሳያችኋል። ፎርማት ስታረጉት ፎርማት ላድርጉ ምናምን ነገር ባያችሁ። አንዳንድ አይፎን ባትሪ ሄልዝ በጣም ወሳኝ ነገር ነው። ባትሪ ሄልዝም እዩ። ምክንያቱም ዴድ ከሆነ ብዙ የማይገዛችሁ ግን ሳምሰንግ ስልኮች ላይ እኔ አንድ የምመክራችሁ ነገር ምንድነው ቴክኖ ኢንፊኒክስ ምናምን ብዙ አትግዙ። ብዙም ሰው አይፈልጋችሁ። በተለይ ጋሪ ላይ ማንም ሰው አይፈልጋችሁ። በቃ በግልጽ ልንገራችሁ ጋሪ ላይ ማንም ሰው አይፈልጋችሁ። ጂጂ ላይ ምናምን ነገር ትንሽ ይፈልጋሉ። ማርኬት ፕሌስ ላይም ትንሽ ዲማንድ አላቸው። ግን አፍሮ ጋሪ ላይ ፖስት አድርጋችሁ ለመሸጥ ግን የማይሆን ነገር ነው። ኢትስ ኢምፖሲብል። ሶ ቴክኖ ኢንፊኒክስ ምናምን ብዙ አትግዙ፣ አይወጣላችሁ። ሳምሰንግ እና አይፎን የምሬ ነው። ያ ብዙ ጊዜ ብር ሳገኝ ወደዚህ ይመስላል ወደ ፎሬክስ ነው ፎከስ ማድረግና እሱን ተውት በቃ። ኤኒዌይስ ግን ይሄን ይመስል ነበረ ቪዲዮአችን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።